ሰላም የተከበራችሁ አድማጮቻችን እንደምን አደራችሁ። እነሆ የዕለተ ሐሙስ ዜና በጠዋቱ ይዘን ቀርበናል። ከዛ በፊት ግን ዛሬ ዕለቱ ዮም ሄይ በትሽሬ ታብሽን ፔይ ቫቭ እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 25 2025 እንደ ኢትዮጵያ ዘመን አቆጣጠር መስከረም 15 2018 ሲሆን የቴክኒክ ባለሙያችን ሻሮን ለርነር፣ የስቱዲዮ ተረኞች ሰጠይ ዘመነና አይቸው ባይነን። እንግዲህ እንደተለመደው ስርጭታችን እስከ ጠዋቱ 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ውስጥ ዜና ይነበባል፣ ጋዜጦች ለአንባቢያን ምን ይዘው ቀርቡና የአድማጮች ጋር ስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ቆይታችሁ ከኛ ጋር ይሁን እያልን አሁን ዜናውን በባልደረባይ ሰጠይ ዘመነ አመሰግናለሁ። አይቸው አርስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የዓለም ሀገራት እውቅና ቢሰጡም የፍልስጤም ሀገራት ተቋቋምን በማለት ተናገሩ። የየመን ሁቲ አማጽያን ወደ ኤላት ከተማ ትላንት ምሽት የተኮሱት ድሮን ጉዳት ቢያደርስም የከተማዋ ዕለት ከዕለት እንቅስቃሴ ዛሬ በመደበኛ ሁኔታ የሚካሄድ መሆኑን የከተማዋ ማዘጋጃ ቤት አስታወቀም። እስራኤልና ሶሪያ በደህንነት ጥበቃ በኩል ከስምምነት እንዲደርሱ ለማድረግ ድርድሩ የቀጠለ መሆኑን የጠቅላይ ሚኒስትሩ ቢሮ አስታወቀም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተባበሩት መንግስታት ድርጅት በዓመታዊ ጉባኤው ሆን ብሎ ችግሮች እንዲፈጠሩ አድርጓል በማለት ወቀሱ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የዓለም ሀገራት እውቅና ቢሰጡም የፍልስጤም ሀገራት ተቋቋም በማለት ተናገሩ። ጠቅላይ ሚኒስትሩ የዓለም ሀገራት ለፍልስጤም ሀገር መቋቋም ሰሞኑን የሰጡትን እውቅና በተመለከተ ሲናገሩ ለፍልስጤም የሽብር ኃይል በሚያሳፍር ሁኔታ እውቅና የሰጡ መሪዎች ውሳኔ እስራኤልን በምንም ሁኔታ አያስገድዳትም፣ የፍልስጤም ሀገርም አትቋቋምም ብለዋል። በዚህ ሳምንት እየተካሄደ ባለው የተባበሩት መንግስታት ድርጅት ዓመታዊ ጉባኤ በርካታ ሀገራት ለፍልስጤም ሀገር መቋቋም እውቅና መስጠታቸው ይታወቃል። ጉዳዩ በእስራኤል ትልቅ ቦታን የያዘና አሳሳቢ መሆኑም ይነገራል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተባበሩት መንግስታት ድርጅት ዓመታዊ ጉባኤ ለመሳተፍ ሌሊቱን ወደ ኒውዮርክ አቅንተዋል። ኔታንያሁ ንግግራቸውን ነገ ዓርብ በእስራኤል ሰዓት አቆጣጠር ከሰዓት በኋላ 4 ሰዓት ላይ ያቀርባሉ ተብሎ ይጠበቃል። ጠቅላይ ሚኒስትሩ ቆይታቸውን እስከ ፊታችን ማክሰኞ ድረስ በአሜሪካ የሚያደርጉ ሲሆን ሰኞ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ተገናኝተው በተለያዩ ጉዳዮች ይመክራሉ። የፊታችን ማክሰኞ ወደ ሀገራቸው ይመለሳሉ ተብሎ ይጠበቃል። የካሆን ላባን ፓርቲ ሊቀመንበር ቤኒ ጋንጽ የፍልስጤም ሀገር መቋቋሟን መቃወሙ የጠቅላይ ሚኒስትር ኔታንያሁ ሀሳብ ብቻ ሳይሆን በእስራኤል ሰፊ ድጋፍ ያለው ጉዳይ ነው በማለት ገለጹ። ቤኒ ጋንጽ ከኒውዮርክ ታይምስ ጋዜጣ ጋር ባካሄዱት ቃለ ምልልስ የምዕራባውያን ሀገራት መሪዎች ስለ እስራኤል ዓለም ያላወቀው ነገር አለ፣ ከጥቅምት 7 ቀን 2023 ዓ.ም በኋላ የፍልስጤም ሀገር መመስረትን መቃወም በእስራኤል ብዙ መግባባት አለበት። ምክንያቱም የፍልስጤም ሀገር መመስረት የእስራኤልን ደህንነት ጥበቃ የሚቃወም ነው፣ እንዲሁም አካባቢያዊና ዓለም አቀፋዊ አለመረጋጋትን የሚያመጣ ጉዳይም ነው። የፍልስጤም ሀገርን መቋቋሟን መቃወሙ የጠቅላይ ሚኒስትር ኔታንያሁ ሀሳብ ብቻ ሳይሆን የአብዛኛው እስራኤላዊ ሀሳብ ነው። ጉዳዩ ከፖለቲካ ጋር የሚያያዝም አይደለም፣ ከደህንነት ጋር ግንኙነት ያለው ነው ብለዋል። የካሆን ላባን ፓርቲ ሊቀመንበር ቤኒ ጋንጽ ከኒውዮርክ ታይምስ ጋዜጣ ጋር ባካሄዱት ቃለ ምልልስ የየመን ሁቲ አማጽያን ወደ ኤላት ከተማ ትላንት ምሽት የተኮሱት ድሮን ጉዳት ቢያደርስም የከተማዋ የዕለት ከዕለት እንቅስቃሴ ዛሬ በመደበኛ ሁኔታ የሚካሄድ መሆኑን የከተማዋ ማዘጋጃ ቤት አስታወቀም። የሁቲ አማጽያን ትላንት ምሽት ወደ ኤላት ከተማ የተኮሱት ድሮን 3 ሰዎችን በከባድ ሁኔታ አቁስሏል። 4 የሚሆኑት ደግሞ በቀላል ሁኔታና በድንጋጤ ተጎድተዋል። የከተማዋ ማዘጋጃ ቤት የትላንቱን ጥቃት በተመለከተ ከሚመለከታቸው ክፍሎች ጋር ከተመካከረ በኋላ የከተማዋ የዕለት ከዕለት እንቅስቃሴ በመደበኛ ሁኔታ ዛሬ እንዲቀጥል፣ ትምህርት ቤቶችም የመማር ማስተማር ሂደታቸውን እንዳያቋርጡ ተወስኗል። ቃል አቀባያችን ኢዚክ ዙዋሬዝ ካደረሰን ዘገባ መረዳት እንደቻልነው የየመን ሁቲ አማጽያን ትላንት ወደ ኤላት የተኮሱት ሰው አልባ የሚበር ቀላልና ጉዳት አድራሽ አውሮፕላን በአየር መቃወሚያ መትቶ ለመጣል ሙከራ ቢደረግም አልተሳካም ተብሏል። የአየር ኃይሉ ድሮኑ በአየር መቃወሚያ ለምን ተመትቶ አልወደቀም በሚል እያጣራ ይገኛል። በመጀመሪያው ማጣሪያ ግን አየር ኃይሉ የተለየ ጉዳት አድራሽ ነገር እንዳልተመለከተ ብሎም ድሮኑን መትቶ በመጣሉ ሂደት የቴክኒክ ችግር አልነበረም ብሏል። የመከላከያ ሚኒስትር እስራኤል ካትዝ በሁቲ አማጽያን ላይ ዝተዋል። እስራኤልን የጎዳ ራሱ 7 ጊዜ ይጎዳል በማለት አስጠንቅቀዋል።
ይህ በእንዲህ እንዳለ የሁቲ አማጽያን የፍልስጤማውያን ደጋፊዎች ነን በሚል ወደ እስራኤል ሚሳኤልና ድሮን በመተኮስ የሀገሪቱን ሰላምና ደህንነት በየጊዜው እያናጉ ይገኛሉ። እስራኤል በሁቲ አማጽያን ላይ በተደጋጋሚ ጊዜ ጥቃት ብትፈጽምም አማጽያኑ ከእኩይ ድርጊታቸው አልተቆጠቡም። ባለፉት 2 ቀናት በኋላው የዕብራውያን አዲስ ዓመት ሮሽ ሃሻና በሃር ሃባይት ጸሎት ያደረሱ ዜጎች ቁጥር በጣም ከፍተኛ ነበር ተባለ። በአዲሱ ዓመት ወደ ሃር ሃባይት ገብተው ጸሎት ያደረሱ ይሁዳውያን ምዕመናን ቁጥር 830 ደርሷል። ካለፈው ዓመት ጋር ሲነጻጸር የ26 ከመቶ ብልጫ አለው ተብሏል። የእስራኤል ፖሊስ ይሁዳውያን ወደ ሃር ሃባይት ገብተው እንዲጸልዩና ሾፋር እንዲነፉ ፈቅዷል። በሃር ሃባይት ይሁዳውያን ጸሎት ማድረሳቸውና መጎብኘታቸውን የሙስሊሙ ማህበረሰብ በጣም የሚቃወመው ጉዳይ መሆኑ ይታወቃል። እስራኤልና ሶሪያ በደህንነት ጥበቃ በኩል ከስምምነት እንዲደርሱ ለማድረግ ድርድሩ የቀጠለ መሆኑን የጠቅላይ ሚኒስትሩ ቢሮ አስታወቀ። በሁለቱ ሀገራት መካከል ድርድሩ ቢቀጥልም መጨረሻ ሊፈረም የሚችለው የእስራኤልን የደህንነት ጥበቃ ጥቅም ባስከበረ መልኩ እንዲሁም የድሩዝን ማህበረሰብ ሰላምና ደህንነት በጠበቀ ደረጃ የሚፈጸም መሆኑን የጠቅላይ ሚኒስትሩ ቢሮ አስታውቋል። ይህ በእንዲህ እንዳለ የአሜሪካ መንግስት የሶሪያ ጉዳይ ልዩ መልእክተኛ ቶም ባራክ እስራኤልና ሶሪያ በመካከላቸው ያለውን ውጥረት ለማርገብ የሚያስችል የደህንነት ስምምነት ለመፈራረም ተቀራርበዋል በማለት ትላንት መናገራቸው ይታወሳል። ቶም ባራክ እንዳሉት እስራኤልና ሶሪያ በደህንነት ዙሪያ ከስምምነት ይደርሱባቸዋል ተብለው ከሚጠቀሱ ጉዳዮች መካከል እስራኤል በሶሪያ ጥቃት ከመፈጸም ትቆጠባለች፣ ሶሪያም ወደ እስራኤል ድንበር አካባቢ ከባድ የጦር መሳሪያዎችን ከማጥመድ ትቆጠባለች። ይህ ጊዜያዊ ስምምነት ቀጣይ የደህንነት ስምምነቶችን ለማድረግ መንገድ ጠራጊ ይሆናል ብለዋል የአሜሪካው መንግስት ልዩ መልእክተኛ ቶም ባራክ። ስፔንና ጣሊያን ወደ ጋዛ የሚመጡ መርከቦችን ደህንነት የሚጠብቁ የባህር ኃይል አባላትን የሚመድቡ መሆኑን አስታወቁ። እስራኤል በጋዛ ሰርጥ ባህር ዳርቻ ላይ የጣለችውን እገዳ በመጣስ ወደ አካባቢው ለመምጣት በመንገድ ላይ የነበረችው አነስተኛ መርከብ በግሪክ የባህር ዳርቻ እንዳለች በድሮን ጥቃት ከተፈጸመባት በኋላ ስፔንና ጣሊያን የመርከቦችን ደህንነት የሚጠብቁ የአየር ኃይል አባላትን የሚመድቡ መሆኑን አስታውቋል። እስራኤል ያለ ፈቃድና ስምምነት ወደ ጋዛ የባህር ዳርቻ የሚመጡ መርከቦችንና ጀልባዎችን የማታስገባ ሲሆን ተጓዦችን በቁጥጥር ስር በመዋል ወደ ሀገራቸው እንዲመለሱ ማድረጓም ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተባበሩት መንግስታት ድርጅት በዓመታዊ ጉባኤው ሆን ብሎ ችግሮች እንዲፈጠሩ አድርጓል በማለት ወቀሱ። ፕሬዝዳንት ትራምፕ እንዳሉት በኒውዮርክ ከተማ የሚገኘው የተባበሩት መንግስታት ድርጅት ዋና ጽህፈት ቤት የስብሰባ አዳራሽ ተንቀሳቃሽ ሊፍት አልሰራም። በዚህም ትራምፕ ከባለቤታቸው ጋር በደረጃ ለመውጣት ተገደዋል። የእግር ጉዟቸውም አስቸጋሪና አደጋ ሊያደርስ ነበር ብለዋል። እንዲሁም የአዳራሹ ድምፅ ማስተላለፊያ ስርዓትና መነጋገሪያውም በጥሩ ሁኔታ አልነበረም። 3 ጉዳዮች በአጋጣሚ የተፈጠሩ ሳይሆኑ የታቀደባቸው ናቸው በማለት ትራምፕ ቅራኔያቸውን አሰምተዋል። ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝም በደብዳቤ ልከዋል። ጉዳዩም እንዲጣራ ጠይቀዋል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ይቀንሳል፣ በአንዳንድ አካባቢዎች ቀላል ዝናብ ሊዘንብ ይችላል። ይሁን እንጂ ነገ አርብና ከነገ ወዲያ ቅዳሜ ግን ሙቀቱ ደረጃ በደረጃ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 25፣ በቴልአቪቭና አካባቢዋ 28፣ በሃይፋና አካባቢዋ 26፣ በብኤርሸባና አካባቢዋ 28፣ በኤላትና አካባቢዋ 33 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። አይቸው ለሰዓቱ ያለን ዜና ይህን ይመስላል። ሰጠኝ እናመሰግናለን ዜናው። የተከበራችሁ አድማጮቻችን አሁን ዘግይቶ የደረሰን ዜና አለ። የቤርሸባ ከተማ ኗሪ የነበረው ወታደር ቻላቸው ሽምዖን ደመላሽ የተባለ ወታደር እንግዲህ ህይወት መስዋዕትነት መክፈሉን የመከላከያ ሰራዊቱ አስታውቋል። የ21 ዓመት ወጣት ነበረ። እንግዲህ ለቤተሰቦቹ መጽናናትን እንመኛለን። በቀጣይም ከቤተሰቦች ጋር ውይይት ማድረግ
የተከበራቸው አድማጮቻችን አሁን ደግሞ ጋዜጦች ለአንባቢያን ምን ይዘው ቀረቡ የሚሉትን እንመለከታለን። እንደተለመደው አራቱም ጋዜጦች እዚህ ፊት ለፊት ላይ ይገኛሉ። አብዛኛውን ሁሉም ማለት ይቻላል በመጀመሪያ ሽፋናቸው ላይ ያቀረቡት ጽሁፍ ከነ ፎቶግራፉ ምስል ነው። በትናንትናው ዕለት በኢላት በደረሰው ሽብር ፈጠራ ድርጊት ማለት ይቻላል እንግዲህ ሁቲሞች በላኩት ከትባም ወይም አውሮፕላን መሰል ድሮን እያልን የምንጠራው ያን ያደረሰው ጥፋት ምክንያት በሱ እንግዲህ ሰፋ ያለ ጽሁፍ ከነ ምስሉ ፎቶግራፍ ይዞ ቀርቧል። ወደ ማዕሪብ በምንገባበት የምንጀምርበት ሰዓት እንግዲህ የመጨረሻው ታፍሽን ፔይ ሄይ ይላሉ እንግዲህ የባለፈው አመት ማለት ነው። የባለፈው አመት የተሰዋው ወታደር ሻለቃ ሻኻር ናታንኤል ቡዛግሎ ነፍሱን ይማርና የሱን አስቀምጧል። እንግዲህ በትናንትናው ዕለት አሁን ቀደም ብሎ ባልደረባ የሰጠይም እንዲሁ አሁን ይፋ እንደታወቀው እንደተለቀቀው ቻላቸው ሽሞን ደመላሽ ነፍሱን ይማር የበርሸባ ነዋሪ የ21 ዓመት ወጣት እንግዲህ የመጀመሪያው የአዲሱ ዓመት ህይወቱን አሳልፎ ለሀገሩ የሰጠ ወታደር ነው ተመስግቧል። ነፍሳቸውን ይማር። ከዛ ኢላት የደረሰው የከትባም ወይም ሰው አልባ አውሮፕላን መሳይ የሚበረው በሱ ያደረሰውን ጉዳት በማስመልከት ወደ 3 እንደቆሰሉና በከባድ እንደቆሰሉ ከ40 በላይ ጽና የተለያዩ ቁስለት እንደደረሰባቸው ገልጿል። የፍልስጤም ሀገር ለመቋቋም ለሐማስ ለሽብርተኛው ሐማስ ስጦታን የሰጣቸው በማለት ፕሬዚዳንት ትራምፕ በተባበሩት መንግስታት ንግግራቸው ውስጥ ተናገሩት። በዚህ አዲስ ዓመት በዓል ጊዜ ደግሞ 6 በተለያዩ መኪና አደጋዎች 6 ሰዎች መሞታቸውን እዚህ ጋዜጣ ጨምሮ ተጽፏል። 23 ይላል እንግዲህ በዚህ ጋዜጣ ላይ 23 በትናንትናው ዕለት በነበረው ጥቃት ወደ 23 የሚሆኑ በተለያየ ቁስል ደረጃ ሲቆሱ 3 በጽና ቆስለዋል ይላል። ይሄም እንዴት ሊሆን ቻለ? እንዴት ይህ ድሮን ወይም ከትባም በምን አይነት ጉዳይ ኢላት ድረስ ዘልቆ ሊደርስ ቻለ? ለምን አስቀድሞስ መጥተው መጣል አልቻሉም? የሚል ራሱን እየመረመረ ይገኛል መከላከያ በተለያየ ኃይሉ። ይህ እንግዲህ በመጀመሪያው ዙር አጣርተው እንደተናገሩት ከሆነ ይሄን ዝቅ ብሎ ይሄ ከትባም የሚሉት እንግዲህ ዝቅ ብሎ ነው የሚበረው። በጣም በአነስተኛ ፍጥነት ነው የሚበረው። ለዚህም እንግዲህ የዚህ መቆጣጠሪያ ደግሞ ዘገይቶ ነበር ያ ነገር መላኮን ያዩት። ምንም እንኳ ከዛ በፊት አስቀድመው የአደጋ ማስጠንቀቂያ ደወሎች ቢሰሙም አስቀድመው ቢታይም በኋላ ግን ከተወሰነ ክትትል በኋላ ከዚህ ከመቆጣጠሪያው ራዳር ውስጥ እንደወጣ ከዛም በ2 ኪፓት ባርዜል ወይም ጸረ ድሮን ቢተኮስበት መጥቶ ለመጣል ቢሞከርም እንዳልተቻለ ነው። መጨረሻ ላይ ደግሞ በድጋሜ ሲያዩት ያው ከከተማ መሃል አካባቢ ስለሆነ ያ መምታት ደግሞ ሌላ ችግር ወይም አደጋ መፍጠር ሊሆን ስለሚችል በዚህ እንደተቆጠቡና ያው ውጤቱ መጨረሻ ላይ ያው ሆኗል ብሎ በዚህ ገጽ ላይ ተጽፏል። በተለይ ደግሞ በእንደዚህ አይነት በአደጋ ማስጠንቀቂያ ደወል በሚሰማበት ሰዓት ይሄም የኢራን የተተኮሰ ቲል ነው ሲባል ሰው ብዙም ጊዜ ትኩረት እንደሚሰጠውና ለእንደዚህ አይነት ለጥቃቅን ነገሮች ያሉ የሚጠራው ካትባሚን ወይም እንደዚህ ሰው አልባ የሚበሩ አውሮፕላኖችን ግን ብዙም ትኩረት እንደማይሰጡት በዚህ ገጽ ላይ ጨምሮ ተጽፎ ይታያል። በትናንትናው ዕለት ተጠልፈው ከሄዱተኛ አንዱ እስራኤላዊም በዚህ በዓመት በዓሉ በአዲስ ዓመት ውስጥ ይፋ እንደሆነና ይሄም አይኑ ካሁን በፊትም ሲነገር እንደነበረ አንድ አይኑ የማየት ችግር እንዳጋጠመው ቤተሰቡም ተናግረዋልኝ። እንግዲህ ይሄም ለመጀመሪያ ጊዜ አይን ችግር እንዳለበት ለመጀመሪያ ጊዜ እንዳልሆነ እንደተነገረ የተነገረው እንግዲህ አለው ነው የሚባል። ቤተሰቦቹን በትናንትናው ዕለት ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሁን ወደ ኒውዮርክ ይወጣሉ። እሳቸውን ማጅበን እንጓዛለን። ሲመለሱ ምናልባት አዲስ ነገር ይዘውልን ሊመጡ ይችላሉ። የተጠለፉት በሙሉ ሊለቀቁ ይችሉ ይሆናል የሚል መልእክት ይዘውልን ይመጣሉ በማለት በተስፋ እንደሚጠብቁ ቤተሰቦቹ ተናግረዋል። በጣም በሚገርም ሁኔታ ደግሞ እንግዲህ ራኬታ እቺ ቀላል ተወንጫፊ ሮኬት በቱልካረም ውስጥ መገኘቱ ይህ እንግዲህ እዛው ቦታ ውስጥ የተሰራ ማለት ነው። እዚህ ደረጃም ደርሰናል
ይሄ እንግዲህ በፍተሻ የተገኘ ነው። ሌላ ነገር ምን እንዳለስ ምን ይታወቃል በሚል ይሄ የተጻፈው ሁኔታ አለ እዚህ ጽሑፍ ላይ። ከማከታተል እንግዲህ በተባበሩት መንግስታት በምንሄድበት ሰዓት እንግዲህ የፍልስጤም ሀገር እውቅና ለመስጠት ብዙ ሀገራት እውቅና ሰጥተዋል። ይህ ማለት እንግዲህ ማክሮን በተለይ የፈረንሳዊ ፕሬዚዳንት በሚናገሩበት ሰዓት ሰላም ለማምጣት ነው ይህን ያደረግነው በማለት የተናገሩበትኝ ሁኔታም አለ። ለሽብርተኞች ሀገር እየሰጡ ሰላም ማምጣት ምንድን ነው የሚል ጽሑፍም የተጻፈ ሁኔታም አለ። እንግዲህ በዚህ ሁኔታ የፍልስጤም ሀገር ትቋቋማለች ማለት ነው። ቆይተን የምናየው ጉዳይ ነው። ነገር ግን ያው ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደተናገሩትም ዞሮ ሀገሪቱ እስራኤል እውቅና እስካልሰጠች ድረስ እስራኤል እስካልፈቀደች ድረስ በዚህ አይነት ሁኔታ ሀገር ማቋቋም አይቻልም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት ምሽት ወደ አሜሪካ ተጉዟል። እንግዲህ በኒውዮርክ በተባበሩት መንግስታት ጽህፈት ቤት ወይም ጉባኤ ላይም ንግግር ያደርጋሉ ተብሎ ይጠበቃል። እዛ ላይ እንግዲህ ያው አብዛኛውን ይህ ቦታ ባዶ ወንበር እንደሚሆን ከአሁኑም እየተገመተ ነው። እንኳንስ አሁን በጦርነት ላይ እያለን ይቅርና ከአሁን በፊትም በጦርነት በማንሆንበት ሰዓትም ብዙ ታዳሚዎች ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወይም የእስራኤል ተወካይ ሲናገር እንደማይቀመጡ የሚታወቅ ነው። የሚያሳየው እንግዲህ ይህ ቦታ ለምንድን ነው የተመሰረተው፣ ለምን ተቋቋመ፣ በኋላ የምናየው የምንመለከት ይሆናል። እንግዲህ ከባልደረባዬ ጋር በዚህ በተባበሩት መንግስታት አዳራሽ አካባቢም እጅግ በጣም ዘመናዊ የሆነ ድምፅ ሊቀርጽ የሚችል ነገር እንደተገኘና ይህም በምርመራ ላይ እንደሆነ ተነግሯል። የፕሬዚዳንት ትራምፕ በዚህ ቦታ ቀርበው ንግግር በሚያደርጉበት ሰዓት ቀደም ሲል ባልደረባ የሰጠይም በዚህ ሁኔታ ትኩረት ሰጥቷል። አንዳንድ ክስተቶች ወይም አንዳንድ መሰናክሎች እንዲደረጉ እንደነበሩና ይሄ ደግሞ ሆን ተብሎ የተደረገ ነው ወይስ አይደለም በማለት የተጠየቀ ሁኔታ አለ። እንግዲህ ለምን ትራምፕ ላይ ሌሎች ላይስ በዚህ ሁኔታ አልተበላሸባቸው የሚባል ሁኔታ አለ። ያው እንግዲህ የዚህ የተባበሩት መንግስታት ጽህፈት ቤት ዋና ስራ አስኪያጅ ነው የሚናገሩትም ያው ደብዳቤ ምንም አውጥተዋል ይህን ነገር ለማስተባበል ያህል። እውነቱን እንግዲህ ወደ ኋላ ነው ቆይተን ልናየው የምንችለው። በጣም የሚገርም ሁኔታ ደግሞ በትናንትናው ዕለት ፕሬዚዳንት ማክሮን ወደ የተባበሩት መንግስታት ጽህፈት ቤት በሚጓዙበት ሰዓት የእሳቸው የነበሩበት መኪና ወደ ጎን እንዲቆም ተደርጓል። ያም የሆነበት ምክንያት ምንድን ነው? ከእሳቸው ቀደም ብሎ ፕሬዚዳንት ትራምፕ ወደዚህ የተባበሩት መንግስታት ጽህፈት ቤት እያመሩ ስለነበር ለእሳቸው ተብሎ መንገድ ተዘግቶባቸው ለትራምፕ ደውለው እባክህን መንገዱን ክፈትልን ብለው ሲማጸኑ ይቅርታ የሚያሳይ ጽሁፍም አለ። እንግዲህ ከ25 ዓመት ወዲህ ማለት ነው ወይም ለመጀመሪያ ጊዜ በተባበሩት መንግስታት የሶሪያ ፕሬዚዳንት አሽራህ ንግግር አድርገዋል። እንግዲህ እስራኤል ምንም እንኳ አገራቸውን በተደጋጋሚ ጥቃት ብታደርስም እኛ ግን ለማንም ለአካባቢያችን ላሉት ሀገራት መጥፎ እይታ የለንም በሚል ሁኔታ ወይም ዛቻን አንሰነዝርም በሚል ሁኔታ የተናገሩበትኝ ሁኔታም አለ። አልሲሲም እሳቸውም እንግዲህ ከሌሎች የአረብ ሀገራት ጋር በመሆን ያው ፕሬዚዳንት ትራምፕን ለማግኘት ሞክረዋል። እንግዲህ እንደሚታወቀው በዓለም ላይ ማለት ይቻላል የመጀመሪያ ትልቅ እርዳታ ከሚቀበሉት ከአሜሪካ አንዷ ግብጽ ነች። አሁን ጊዜ ግን ትንሽ ሆድና ጀርባ የሆኑ ይመስላሉ የሚል ጽሁፍም እዚያ አለ። ማህበር አለምቢ ከ5 ቀን በፊት የሽብር ፈጠራ ድርጊት የተደረገበትኝ በድጋሜ ዙሮ መዘጋቱን በዚህ ጋዜጣ ላይ አሁንም ተጽፎ እያየነው ይገኛል። የመኪና አደጋም ወደ በጣም በአስቸጋሪ ሁኔታ 6 ሰዎች በዚህ አዲስ ዓመት ውስጥ ወደ 6 ሰዎች እንደሞቱ የህይወት መስዋዕት በህይወት እንደተለዩ እዚህ ጋዜጣ ላይም ተጽፎ ይታያል። ወደ ኤዶታኖ በምንመጣበት ሰዓት እንግዲህ አሽረፍ ማርዋን የተሰኘው የእስራኤል እንግዲህ ሰላይ በተለይ ደግሞ በእስራኤል ላይ ጦርነት ሊከፈት ሲል አስቀድሞ የተናገረ በተለይ ደግሞ ዮም ኪፑር ወይም የአስተራይ ጦርነት ጊዜ አስቀድሞ ምንድነው ምልክት የሰጠ እንደዚህ ነገር ሊሆን ይችላል ብሎ የተናገረ ነበር። በሱ ዙሪያም
አዲስ የተጻፈ ጽሁፍም አለ። እንግዲህ እሱም አለ። እንግዲህ በማከታተል እዚህ ገጽታ ላይም ቀደም ሲል በተመለከትኩት ሁኔታ ነው ያለ። ጥቅምት 7 2013 የቆሰሉ ወይም ጥቃት የደረሰባቸው እስካሁን ድረስ ከቁስላቸው እንዳላገገሙም እዚህ ጽሁፍም ተጽፏል። ፕሬዚዳንት ትራምፕ የአዛ ያለው ጦርነት በአጭር ጊዜ ውስጥ ለማስቀረት ፕሮግራም አለን በማለት ተናግሯል። ምናልባት ይሄም ፕሮግራማቸውን ይፋ ያደርጉ ይሆናል ተብሎ ይጠበቃል። ይህም እንግዲህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምናልባት እስራኤል በማትፈልገው መንገድ ይህን ነገር ሊያመጡ አይችሉ በማትፈልገው መንገድ አያቀርቡም ፕሬዚዳንት ዶናልድ ትራምፕ። እንዲያውም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህን ጉዟቸውን በመመልከት ትራምፕን ግዴለም ከኔ ጋር ሁን ለማለት ወይም እኔ የምለውን ስማ ሊሉ ይችሉ ይሆናል የሚል ጽሁፍም አለ። በተለይ ግን ደግሞ ዞሮ ዞሮ ጫና በእስራኤል ላይ ጫና እስራኤል ማትፈልገውን ጫና ላይ ያደርጉ ይችላሉ የሚል ንግግርም አለ። ከአረብ ሀገራት መሪዎች ጋር ፕሬዚዳንት ትራምፕም ተገናኝተው ተወያይተዋልኝ። በዚህ ውይይታቸው እንግዲህ በአጭር ጊዜ ውስጥ በአዛና በእስራኤል መካከል ያለውን ጦርነት ለማስቆም የተጠለፉት ሁሉም እንዲለቀቁና ደረጃ በደረጃ እስራኤል ደግሞ በአዛን ለቃ እንድትወጣ የሚል እንግዲህ አዲስ እቅድ እንዳላቸው ጦርነቱ ከቆመ በኋላም ወዲያውን አዛን ዙር የመገንባት ሁኔታን ሐማስ ከስልጣን የሚባረርበት ሁኔታ መክረዋል። ሲመክሩም እንግዲህ በሀሳብና በወታደር ሳይሆን በኪሳችሁንም ይዛችሁ ነው ያው በገንዘብም እርዳታ ያስፈልጋል የሚል ጽሁፍ ያቀረቡት እንዳለ ይታያል። ከሃሬትስ በምንመጣበት ሰዓት እንግዲህ ሃሬትስም በተመሳሳይ መልኩ ትራምፕ ለነኚህ ከተባበሩት ከአረብ ሀገራት መሪዎች ጋር ሲነጋገር እንግዲህ እስራኤል ዓለም ለፍልስጤም ሀገር እውቅና ከሰጠ እኛ ደግሞ ይሁዳና ሰማሪያ ቀበሌዎችን ወደ እስራኤል አድርገን እንጠቀልላለን ብለው መናገራቸውን የሚታወስ ነው። በዚህ ዙሪያ እንግዲህ ትራምፕ ለነኚህ ለእስላም ሀገር መሪዎች ለአረብ ሀገር መሪዎች እስራኤል ይህን እንደማታደርግ እሳቸው እንደማይፈቅዱ ቃል ገቡ የሚል ጽሁፍ እዚህ ላይም ተጽፎ እናያለን። የተጠለፈው እስራኤላውያን የእሱን ሁኔታም የሚያሳይ በድጋሚ እዚህ ጋዜጣ ላይም ያየነው ሁኔታ አለ። ትራምፕ ይኸው ቀደም ሲል እንደተናገርኩት እንግዲህ ፕሬዚዳንት ትራምፕን ምናልባት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእኔ ሀሳብ እና በሚል ሁኔታ ሊያናግራቸው ይችል ይሆናል የሚል ጽሁፍም አለ። ያው እንግዲህ ከሞላ ጎደል ይህን ይመስላል። ያው ከፕሬዚዳንት ትራምፕ እንግዲህ በዚህ በተባበሩት መንግስታት ጽሕፈት ቤት ውስጥ ዞሮ እንግዲህ የሀገራት መሪዎች አንዱ ከአንዱ ጋር የሚገናኙበትና ሀሳብ ለሀሳብ የሚቀያየሩበት ጥሩ እድል እንደተፈጠረ የሚያሳይ ሁኔታ አለ። ማርኮ ሩቢዮ በመካከለኛው የውጭ ጉዳይ ሚኒስትሮችን ሰብስበው እሳቸውም እንግዲህ በኒውዮርክ ንግግር አድርገዋል፣ ተወያይተዋል። በዚህም እንግዲህ ጦርነቱን ለማስቆም የሚደረገውን ጥረት በተመለከተ መፍትሄ ለማፈላለግ ይመስላል ይላሉ። በተለይ ደግሞ የፋርስ ባህረ ሰላጤ የውጭ ጉዳይ ሚኒስትሮች ጋር በቅርብ ተገናኝተው እንደተወያዩ ተጽፎ ይገኛል። እስራኤላዊውም እንግዲህ ተመሳሳይ መልኩ ነው ያለ፣ ምንም አዲስ ነገር የለውም። የተከበራችሁ አድማጮቻችን እንግዲህ ጋዜጦች ለአንባቢያን ምን ይዘው ቀረቡ የሚሉት ዛሬው ይህን ይመስላል ባጭሩ ከሞላ ጎደል። ልን በሰላም በአመት አዲያስ አውዳመት ልን በፍቅር በአመት እንኳን አደረሳችሁ። አውዳመት ልን በጤና በአመት አውዳመት ልን በሰላም በአመት አውዳመት ልን በፍቅር በአመት አውዳመት ልን በጤና በአመት
ሰንብታ እንቀበላት በልታ የተከበራችሁ አድማጮቻችን እንግዲህ በድጋሚ መልካም አዲስ ዓመት እንዲሆን እንመኛለን። ያው ትላንትና በአብዛኛው ሰንበትን የሚጠብቅ ሰው ስለሆነ ያው ትላንትና ምናልባት ስርጭታችን ያልሰሙት ነው። እንግዲህ ወደ ወቅታዊ ዘገባ ነው የምናልፈው። ይህም ደግሞ በካን የውጭ ዜና ክፍል ባልደረባ የሆነው ራም እዚህ ይገኛል። ቦኬር ቶቭ ራም ማይትኻ בוקר טוב, שלום. ራም בסדר. ብራንደስ נכון, נכון. איך עבר החג? עבר בנימים סך הכל, אתה יודע, האום היה בראש שמחתנו עם כל הנאומים, ואני מניח שעל זה נדבר. כן, סך הכל היה בסדר. איך הולך באום? אז באמת בימים אלו מתקיים שבוע המנהיגים בעצרת הכללית של האום. זה נפתח לפני יומיים, כמו תמיד, בנאום של מזכ"ל האום, אז נשיאת העצרת הכללית, ואז כמיטב המסורת, נשיא ברזיל פותח, מיד אחריו נשיא ארצות הברית, ואז ממשיכים. הדברים שאנחנו שמענו הייתה התייחסות ישירה לעניין בעזה. שמענו את מזכ"ל האום אומר שהמראות מעזה הם המחרידים ביותר בתקופה שלו כנשיא. שמענו את נשיאת העצרת הכללית אנלנה ברבוק, מי שהייתה שרת החוץ של גרמניה. של גרמניה עד לפני מספר חודשים. היא אמרה שאנחנו רואים יתומים בעזה אוכלים חול ושותים מים מזוהמים תוך שהם חופרים בהריסות. שמענו את נשיא ברזיל מאשים את ישראל בביצוע רצח עם וקורא לקהילה הבינלאומית לפעול בנושא. ושמענו גם את טראמפ, נתרגם ונמשיך, כי זה האמנה העיקרית. כן, እንግዲህ ያው ሰጥ የጠየቀው ሁኔታ ምን ነበር? እንግዲህ በተባበሩት መንግስታት በተለይ ሁለት ቀን ውስጥ በዛሬ ሁለት ቀን በፊት አመታዊ ጉባኤው ተጀምሯል። በዚህ ላይ እንግዲህ እንደተለመደው ያው አንቶኒዮ ጉተሬሽ ንግግር በማድረግ ከፍቶታል። እዛም በማከታተል ፕሬዚዳንት ትራምፕ አብዛኛውን እንግዲህ በዚህ ውይይት በዚህ ስብሰባ ውስጥ እስራኤል እንግዲህ የመወያያ መርካዝ ወይም መሃል ላይ እንደነበረችና የፍልስጤም ሀገርን እውቅና ለመስጠት ያደረጉት ርብርብ ሁላችንም ያየነው ነው። አንዳንድ ከእውነት የራቁ ንግግሮችም የተደረጉበት ሁኔታ ማለ እንግዲህ አንቶኒዮ ጉተሬሽ ለምሳሌ ያሉት ምንድነው? ካሁን በፊትም በዜናም ተመልክተናል። በህይወቴ እንደውም በዚህ በተባበሩት መንግስታት ውስጥ ዋና ጸሐፊኝ ከስራ ከጀመርኩ ወዲህ እንደዚህ አይነት የሰው ግድያ አይቻላቅም በማለት ተናግሯል። እንግዲህ የዚህ የሳቸው እንደምክትል ወይም የአፈ ጉባኤም መታገለግለው እሷም ያልች ምንድነው ያዛ ልጆች እናትና አባት ያጡ የሙት ልጆች ነዋል አፈር ይበላሉ የተበከለ ውሃም እየጠጡ ነው። እንደዚህ አይነት አንደ መጣው እዚህ ያዩት አይመስልም እንዴ? እንግዲህ እነሱ ያሉትን ገለጻው በጣም ይገርም። ያንዳንዱ ሀገራት እንግዲህ እየተነሳ ይሄን እንትን ብቻ በኋላ በሰፊው እናወራዋለን። ሊያን ሞቪል ዛቫል ኪሎ ኦኬ ኪማት ኩላም ፍሻላጊድ ሸሚጽ ቢው ባድ በሐካራ של מדינה פלסטינית. לאן זה מוביל? איפה זה יעצר דבר הזה? אז נכון, יום לפני שנפתח שבוע המנהיגים, היה כינוס בעצרת הכללית של האום, בהובלה צרפתית וסעודית, שבה מספר מדינות הכריזו על הכרה במדינה פלסטינית. לפני זה דיברנו על קנדה, על בריטניה, על אוסטרליה, ואז במסגרת הכנס גם צרפת, בלגיה, פורטוגל ומלטה, לוקסמבורג, שלל מדינות הכריזו שהן גם מכירות במדינה פלסטינית, עלה גם אבו מאזן דיבר וזה, אבל בשלב המנהיגים גם עלה טראמפ למחרת, ושמה מה שהוא אמר, הוא הטיל את האשם על חמאס, על כך שלא מגיעים לעסקת חטופים, הוא אומר שישראל פעם אחרי פעם מסכימה לעסקאות, ומי שמסרב זה חמאס. הוא אומר שאותן מדינות שמכירות במדינה פלסטינית למעשה נותנות פרס לחמאס, פרס לטרור.
טראמפ גם דיבר שם בעיקר על דברים אחרים, דיבר שם על ענייני אקלים, דיבר שם על ענייני הגירה, הוא אמר שאקלים זה ההונאה הגדולה ביותר אי פעם, נגיד שמשבר האקלים זה המשבר הקיומי הגדול ביותר אי פעם, אבל נשיא ארצות הברית מזלזל בזה, דיבר על הגירה באמת, אומר שזרם המהגרים שמגיע לאירופה משנה את הצביון של אירופה, מדבר על זה שבלונדון רוצים לעשות שם שריעה, בסדר, אבל אתה יודע, זה היה נאום של טראמפ, ואגב, גולת הכותרת כנראה הייתה בכלל זה שהוא התלונן על כך שהמקרא שלו, הטלפרומפטר לא עבד, שהאסקלטור לא עבד, אתם יודעים. זה עשו לו רגל, זה עשו לו בכוונה. בוא נתרגם אותך አሁን እንግዲህ ወደ የት ነው የሚያመራው በርካታ ሀገራት ለፍልስጤም ሀገር መቋቋም እውቅና ሰጥተዋልና ይህ ጉዳይ ወደ የት ነው ምን የሚያመራው ምንድነው የመጨረሻው ነው የሚል እንግዲህ አይቸው የጠየቀው ራምንና እሱ ደግሞ የመለሰው እንግዲህ በርካታ ሀገራት በተለይ 7 ሀገራት ባደረጉት የተባበሩት መንግስታት ድርጅት አመታዊ ጉባኤ በተለይ ደግሞ ፈረንሳይና ሳውዲ አረቢያ ለፍልስጤም ሀገር መቋቋም እውቅና እንዲሰጥ ጠየቁ። ከዛ በኋላ ካናዳ፣ ብሪታንያ፣ አውስትራሊያ እውቅና የሰጡበትን ሁኔታ በመጀመሪያ ተመለከትን። ከዛ ፈረንሳይ፣ ቤልጅየም እና ሌሎች ሀገራትም እውቅና ሰጥተዋል። አቡ ማዘንም ተናግረዋል። ትራምፕ እዛ በኋላም ንግግር አሰምተዋል። በተለይ ሐማስን ወቅሰዋል። በዚህ የተጠለፉ ዜጎችን ለመልቀቅ ወይም ከስምምነት እንዲደረስ እንዳይሆን ያደረገው ሐማስ ነው በማለት እንደወቀሱና እውቅና የሰጡ ሀገራትንም እንግዲህ ለሐማስ ሽልማት ነው ብለው ያው ወቅሰዋል። ትራምፕ በተለይ እንግዲህ ትራምፕ ንግግር ሲያደርጉ ብዙ ነገሮችን ተናግረዋል። ትልቁ ደግሞ ትኩረት የተሰጠው ትራምፕ እንግዲህ በአዳራሹ የመነጋገሪያው የዚህ የድምጽ ማጉያ ሁኔታ ችግር እንደተፈጠረ ብዙ ነገሮች ቅራኔ ያሰሙበት ሁኔታ ትልቅ ቦታ እንደተሰጠው ነው። እንግዲህ ራም የመለሰው የምትጨምረው ነገር ካለ አይቸው እዚህ ላይ ወይም ጥያቄ ካለ ምን ትጠይቀዋለህ ብለህ እንግዲህ ከሞላ ጎደል በቦት ሳኬም ነው በሶሻል ዳባር ראש הממשלה בנימין נתניהו בקרוב, מחר כנראה ביום שישי הוא גם ינאם. מה הוא יכול להגיד, מה הוא יכול לשנות כבר התדמית של ישראל, לא מי יודע מה. נכון, אז נציין שאחר הצהריים הערב אבו מאזן ינאם, הוא ינאם מרחוק בגלל שארצות הברית לא נתנה לו אשרת כניסה, לא ולא למשלחת שלו. נתניהו באמת ידבר מחר. נציין גם ששלשום טראמפ גם קיים פסגה כזאת עם מספר מדינות ערביות ומוסלמיות. משם הוא אמר שהפסגה הייתה טובה. ארדואן גם אמר שהשיחות היו פוריות. גם לפי וויטקוף, השליח שלו, הוצגו שם 21 נקודות לסיום המלחמה, והיום שאחרי ברצועה. לגבי נאום נתניהו צריך לומר את האמת. נתניהו כשהוא נואם באום, הוא נואם לקהל ישראלי, הוא נואם לקהל בבית. רוב הציבור בעולם לא צופה בנאומים באום, ואם הם צופים הם רק בנשיא ארצות הברית ולא הרבה מעבר. רוב הציבור אין לו פנאי לנאומים האלו. השטיקים והטריקים של נתניהו שאנחנו מכירים עם הקו האדום ועם הפצצה ועם ברווז גרעיני. הוא צדק אבל. אני לא יודע אם הוא צדק או לא, מה שאני יודע להגיד, כי אגב, אם מדברים על תוכנית הגרעין של איראן, אז יש הדיווח ממש מסוף השבוע, מהחג, סליחה, זה הרגיש סוף שבוע, ב-AP, כן, שהם מתחילים לשקם את היכולות שלהם. תשמעו, שוב פעם, זה יהיה נאום לקהל פנימי, העולם הוא... לא מעניין אותו? העולם, שמע, נתניהו נפגש או הולך להיפגש עם... נשיא ארגנטינה, עם נראה לי נשיא סרביה, עם כמה מדינות לא יותר מדי גדולות. אנחנו לא בימים שראינו את השרה, רק אתמול באום, מתקבל, מתחבק עם שלל מנהיגים. נתניהו לא יקבל את החיבוק הזה. נתרגם אותך. አሁን እንግዲህ አይቸው የጠየቀው ማለት ነው ናታኒዮ ጉዳይ እንዴት ነው ነገ ንግግር ያሰማሉ ነው? አዎ ነገ ንግግር ያሰማሉ ተብሎ ይጠበቃል። ከዛ በፊት ግን አቡ ማዘን ዛሬ ንግግር ያሰማሉ። ንግግሩን የሚያደርጉት ከራማላ ሆነው ነው። ምክንያቱም አሜሪካ የመግቢያ ፍቃድ ስላልሰጠቻቸው እዚህ ነው በቴክኖሎጂው መሰረት ንግግር ያደርጋሉ። ነገ የናታኒዮ ንግግር ያው በዜናም ተመልክተናል 4 ሰዓት አካባቢ ይደረጋል። በዛ ንግግር ግን ብዙ ትኩረት አድርገው ቢናገሩም የእስራኤል ማህበረሰብ ነው ሊያዳምጠው የሚችል ብዙ ያለም ማህበረሰብ የናታኒዮን ሁኔታ
ላዳምጥ ይችላል። ቀይ መስመር ነው ስለ ኢራን ሌላም አንዳንድ ነገሮችን ቢናገሩም አብዛኛው ስለ የዚህ ያለው ማህበረሰብ ነው ሊከታተለው የሚችል ነው ያለው። ሌላው ደግሞ የአረብና ሙስሊም ሀገራት መሪዎች በተለይ ይሄ የተባበሩት መንግስታት ድርጅት ጉባኤ ጥሩ ጉባኤ እንደሆነ እየተናገሩ ነው። ምክንያቱም እነሱ የሚፈልጉትን አጀንዳ የሚያስፈጽምላቸው ስለሆነ መሰለኝ አለ። የቀረ ካላቸው ሌላ ነው ያለን የሶሪያና የእስራኤል ጉዳይ ጠይቀው ማይም ሶሪያ וישראל. אז בנוגע לסוריה וישראל, אז באמת אשרה נאם את אמש באום, הוא היה נשיא הסורי הראשון מאז 1967 שנואם באום, ומה שהוא אמר שם בהקשר של ישראל, הוא א' הביע סולידריות עם התושבים של עזה, ובהקשר של ישראל הוא אמר שזה לא קל להתמודד עם שכנה שמפרה שוב פעם ושוב פעם תוקפת, שוב פעם מפרת החוק הבינלאומי. הוא אומר שהוא מאוד מקווה להגיע להסדר ביטחוני על בסיס הסכם הפרדת הכוחות מ-1974, ומיד אחרי הנאום הזה יצא הבהרה מלשכת רוה"מ, ושם אמרו שבאמת מה שצריך זה לפרז את אזור הגבול ולשמור על הדרוזים בסוריה. זה כרגע מצבנו מבחינת המצב מול סוריה. እንግዲህ ከሶሪያ ጋር ያለውን ተጨባጭ ሁኔታስ በሚል ነው ሰጠ የጠየቀው ነበር። እንግዲህ የሶሪያው አዲሱ ፕሬዝዳንት በትናንትናው ዕለት በተባበሩት መንግስታት ተቀብሏል። እንግዲህ ከ1967 ወዲህ ለመጀመሪያ ጊዜ የሶሪያ ፕሬዝዳንት በተባበሩት መንግስታት ተገኝቶ ያው ንግግር ሲያደርግ ከእስራኤል ጋር ያለው ሁኔታ እንግዲህ ያው እስራኤል ጋር ጎረቤት መሆን ቀላል አይደለም። እንግዲህ እስራኤል በፈለገችው ሰዓት ማለት ይቻላል ድንበራችን እየጣሰች እየገባች ጥቃት እየደረሰችብን ነው። ዞሮ ግን ከእስራኤል ጋር በተለይ ደህንነትን በተመለከተ ስምምነትን ለመድረስ በተለይ ደግሞ እስራኤል የምትፈልገው ጉዳይ ነው ደቡብ ሶሪያ አካባቢ። እዛም እንግዲህ ያለ ወታደር እንዲሁም ወታደር ወደዛ እንዳይጠጉ እንዳይመጡና በተለይ ደግሞ የዱርዚሞችን በተመለከተ ሶሪያ ውስጥ ያሉትን የነሱ በደህንነት የተጠበቀ ሁኔታ እንደምትፈልግ እስራኤል ላይ ተናገሩት። እንግዲህ ከሞላ ጎደል ይሄን ይመስላል። ሰጠይ የጨረስነው ሰለው ተወዳለኻ ራምብራንደስ ተዳለኸም ይልካዩም ቶዳ አይቸው እንግዲህ አሁን መስዋዕትነት መከፈሉ እንደቀጠለ ነው። ይህ ዜና ይቀራል ብለን የሁላችንም ምኞት ነበር። አሁን በየጊዜው እኔ ያክል ወታደር ተሰዋ ምንለው ከቻላቸው ጋር ወደ 912 ወታደሮች ተሰው እና ቀላል ነገር አይደለምና እንደው እርግጥ ቤተሰቦችን ከሰዓት ባለው ዝግጅታችን ለማናገር እንሞክራለን። ግን እንደው ባጭሩ የምትለው ነገር ካለ እንግዲህ አሳዛኝ ክስተት ነው። ጦርነትን ማንም የሚፈልገው የለም። በጦርነት መካከል ያው ሰው መሞት መቁሰል ነው እንጂ ሌላ የምታተርፈው ነገር የለም። ዞሮ ጦርነት የሚቋጨው በጠረጴዛ ዙሪያ ነው እና እንደው በተቻለ መጠን ያህል ይሄን በጠረጴዛ ዙሪያ የሚፈጸምበትን ሁኔታ ያው ቀደም ሲልም የተመለከተነው ጉዳይ አለ። ትራምፕም አዲስ ሐሳብ እርቅ ሐሳብ ተለይ ያዛውን ጦርነት ለማስቆም አዲስ ሐሳብ አቀርባለሁ ይላሉ። እንግዲህ ያ በሐሳብ ብቻ ሆኖ እንዳይቀር ነው የምለው እኔ። የትራምፕ መፍትሄ ይኖረዋል ብዬ አላስብም። እስራኤል ራሷ ይህን ነገር የሆነ ቦታ ላይ ልቋጨው ጊዜያዊ መቋጫ ማምጣት አለባት። በኋላ ደግሞ ከፍ ማለት ይቻላል። እንግዲህ ጊዜያዊ መቋጫ የሚባለው እዚህ ጋር ጊዜያዊ መቋጫ ለጊዜው ለምታስቀምጠው ነገር የለም። በተቻለ መጠን ያህል አንድና አንድ አለ የተጠለፉት መመለስ አለባቸው። ሐማስ የሚባል ካሁን በኋላ ሊኖር አይገባም የሚል ውሳኔ አለ ወይም አላማ አለ። ይህ እውን መሆን አለበት። ምክንያቱም ይሄ ለጊዜው እየተባለ ነው እዚህ ድረስ ደረጃ የደረስነበትና ዞሮ እንዳልኩ ጊዜያዊም ሆነ ቋሚም ሆነ ግን በጠረጴዛ ዙሪያ ነው ጉዳዮች የሚጨረሱትኝ። ወደዛ የምንመጣበትን በነገራችን ላይ አሁን የመከላከያ ሰራዊቱ ባለስልጣናት የደህንነት ጥበቃ ባለስልጣናት ለመንግስት ጦርነት ከመጀመሩ በፊት የጌዲዮን ሰረገሎች ድርድር ይሻላል ብለው አስተያየት የሰጡበት ሁኔታ አሁን የሚከፈለውን ዋጋ የሚያሳይ ነውና አንዳንድ ጊዜ የፖለቲካ አመራሩና የጦሩ አመራር ቢናበቡ ጥሩ ነው እንላለን። አይቸው እንግዲህ ለሞቾች ነፍስ ይማር ብለን ያው እንግዲህ እግዚአብሔር ወደ ጠረጴዛ ዙሪያ ሁሉንም አመጥቶ ይቋጭልን ነው የምንለው። እንግዲህ ለነበረን ቆይታ እጅግ በጣም አመሰግናለሁ ሰጠኝ። ለቴክኒክ ባለሙያችን ሻሮን ለርነር ምስጋና ይድረሰው እያን እንዲሁም አድማጮቻችን እንዲሁም ጀንበር መንግስቲን እጅግ በጣም እናመሰግናለን። መልካም ቀን።